ተወዳጁ የጽናት ድራማ ተለቀቀ ማለት ነው ቤተሰቦቼ። አሁንም በነኪራ ቤት ነገሩ እንደጦፈ ነው፣ ነገሩ እንደተደበላለቀ ነው። እንግዲህ ሰኒ አሁንም ቢሆን ከክብሮም ጋር ትልቅ ጠብ ውስጥ ናት ያለችው። በጣም ነው የሚገርመው። ምክንያቱም ፍቅር ለካ እንዲህ ያረጋል፣ እንዲህ ቆራጥ ያረጋል፣ እንዲህ ቤቷን ለቃ ሌላ ቦታ ሁሉ ገብታለች። እሱ እንዳያገኛት ስለምትፈልግና ትንሽ ድብልቅልቅ ያሉ ነገሮች ተፈጥረዋል። ጽናትም ከዚህ በኋላ አንተ ጋር አብሬ ያልተኛም ብላ ኪራ ጋር ለቃ ወደ ሳሎን ገብታለች። ይሄ ማለት እንግዲህ ነገሩ እየተባባሰ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ ባላችሁበት። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ኑ ማለት ነው። ቤተሰቦቼ ሱመያ አሽቃባጯ ፈትፋቿ እንግዲህ መጥቼላችኋለሁ ማለት ነው። ቤተሰቦቼ ቤቲ አሁንም ማስመሰሏን ማሽቃበጧን ወይንም ደግሞ ድራማዋን ትወናዋን ቀጥላበታለች። እንደውም ጭራሽ ፌንት እንደነቀለ ሰው ደረጃ ሰው እንዴት ነው ደረጃ ጫፍ ላይ ተቀምጦ ፌንት የሚነቅለው? አስቡት እንግዲህ። ወይ ቤቲ ሰው እንዴት ነው ይጠረጠረኛል ብላ ማታስበው? እንዴት ነው ሰው ደረጃ ላይ ተቀምጦ ወይም ተኝቶ ወይንም እንዴት ነው ፌንት ነቅሎ የማይንከባለለው ከደረጃ ላይ አይደለ? እሷ ግን ቁጭ እንዳለች ነበር እዛው ፌንት የነቀለችው ማለት ነውና የኔ እናት የምር በጣም አዲስ ፌንት አነቃቀል ይባላል ይሄ ነው ማለት ነው። በቃ አዲስ ፌንት አነቃቀል ነበር የነቀለችው። ምክንያቱም እንዴት ነው ሰው ደረጃ ጫፍ ላይ ተቀምጦ ፌንት ሲነቅል እኮ ይወድቃል ይንከባለላል አይደለ? እሷ ግን እንደዛው በቃ ሲሪየስሊ እንደሆነች ነው ፌንት የነቀለችውና ኦ ማይ ጋድ ኦ ኤም ጂ ትላላችሁ ማለት ነው። የቤቲ ድራማ የእውነት በቃ የተዋጣለት ምርጥ ትወና ትላላችሁና አሁንም እንግዲህ በነምሩና ናሆሜ ቤት ፍቅር መከባበር መዋደድ እንደነገሰ ነው። በነኪራ ቤትና በነሰኒ ቤት ደግሞ እንግዲህ ጠብና ጭቅጭቅ እንደተጧጧፈ ነው ማለት ነው። አዲስ ነገር አይደለም፣ ባለፈውም ያየኑ ነው ማለት ነው። ባለፈውም ክፍል ላይ እንግዲህ ሰኒ በጣም እየቀናች ሴቶች ጋር ወይም ሌሎች ጋር ስታዩ እንግዲህ እየቀናች እየተንጨረጨረች ነው። እሱ ደግሞ እንግዲህ ክብሮም የእውነት እንዳፈቀረችው እንደወደደችው የተረዳት አልመሰለኝም ማለት ነው። ሌላ ታሪክ ውስጥ ገብተዋል ማለት ነውና ይሄ ነገር ደግሞ የተፈጠረው በዛች ጭራቅ በሆነች እቺ ሰይጣን የምትመስል ጸጉሯን አንጨበራ የምትሄድ የነኪራ ቤት ያለች ልጅ አለች። እሷ ናት እንግዲህ ሰኒና ክብሮም እንዲጣሉ ያደረገችውና እሷ ልጅ እዛ ቤት መውጣት አለባት እንዴ? እሷ እኮ ከሀገር መውጣት ነው ራሱ እኮ ረስተዋችሁ እኮ ቤተሰቦቼ፣ ከሀገር መውጣቱን እረስተዋለች ኦሬዲ ማለት ነው። ምክንያቱም ግዴታዋ ደግሞ ከዛ ቤት መውጣት አለባት። በሷ የተነሳ ነው። አሁንም ቢሆን ቤቲ እንግዲህ ኪራ ሲመጣ ልትደበድበኝ ነበር፣ ልትገለኝ ነበር፣ እንዴ ልታረገኝ ነው፣ መጥፎ ሴት ናት እያለች መለጠፍ በቃ አሁን በእብደቱ የተነሳ ኪራ ጋር መለጣጠፉን በቃ ወደዋለች፣ ተስማምቷታል። ምክንያቱም ከዚህ በኋላ ቤቲ ራሱ መዳን አትፈልግም። ምክንያቱም ለምንድን ነው ምንድነው እንደዚህ ሁና እንትን ከሆነች መዳን ራሱ አይገባትም። በቃ እንዲሁ ትቀመጥ፣ ተመችቷታል። እና ቤተሰቦች ነገሮቹ በጣም በከባዱ ተጧጥፈው እየሄዱ ነው። ጽናትም ቢሆን በጣም እየተቆጣች ነው። ምክንያቱም ከዚህ በኋላ እናንተ ባልና ሚስት መሆኑ ራሱ የሚገባን አይደለንም። ሚስት ሌላ ሴት ናት። ሚስትህን ቤት አመጣህ አስቀምጠሃል። ልጄን ገላብኝ፣ እኔን ያንን ሁሉ ነገር አድርጋኝ፣ እንዴት አመጣህ ቤት ታስቀምጥልኛለህ? ልጄን ገላለች፣ እኔን እንዴት ገለኝ ነው እንዲያመጣሃት ብላ በቃ ኪራን ጓገጭ ብላበታለች ማለት ነው። ኪራም ደግሞ እንዴት አንቺ አትረጅኝም እያለ እንግዲህ እሱም ጓገጭ እያለ ነው። ትክክለኛው ማን ነው? ጽናት ወይንስ ኪራ?